ሰሙነ ሕማማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከአባታችን አዳም በደል ወይንም ስህተት በኋላ በሕማማት፣ በደዌያት፣ በመቅሰፍታት ወዘተ በብዙ መከራ የሰው ልጅ ሊኖሩባቸው ግድ የሆነባቸው ዘመናት ጥቂቶች አልነበሩም። የሰው ልጅ ቢያጠፋ ቢበድል ከሕገ እግዚአብሔር ቢወጣስ እንኳን የዋህ ታጋሽ ቸር አዛኝ የሆነ አምላክ የጠፋውን በግ ሊፈልግ የተራበውን ሊያጠግብ የታረዘውን ሊያልብስ ፍቅር ላጣው ፍጹም ፍቅር ሊለግስ ሰላም ለሌለው ፍጹም ሰላም ሊሰጥ ተስፋ ለሌለው ተስፋ ሊያጎናጽፍ ከሰማይ ወረደ። ከመቤታችን ከቅድስት ድንግል ማርያም ተወለደ። በገዳመ ቆሮንጦስ 40 ቀንና 40 ሌሊት ጾመ። በጾም ከኀጢአተኞች ስሮች ወይንም ራሶች የተባሉትን ስስትን፣ ትዕቢትንና ፍቅረ ንዋይን ድል አደረገ። እኛ እሱ የጾመውን ጾም እንድናከብር እንድንጾም ምሳሌ ሆነን። ዲያብሎስን ድል አድርጎ ድል እንድንነሳው ኃይልና ምሳሌም ሆኖናል። ሰሙነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችን ተቀበለ፣ ሕማማችን ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሠረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድህነት ሲል ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በፍጹም ፈቃዱ ሰው ሆነ። በፈቃዱም መከራ መስቀልን ተቀበለ። በመስቀልም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሠረት እኛም በእርሱ በአምላካችን የሆነልንን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት ተብሎ ይጠራል። የእስክንድርያው ሊቀ ጳጳስ የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይንም ባሕረ ሐሳብ መሠረት ሰሙነ ሕማማት ከአብይ ጾም ቀጥሎ እንዲሆን ተወስኗልና ቤተ ክርስቲያን በቀመረ ዲሜጥሮስ ዓመታትን በንዑስ በማዕከላዊና በአብይ ቀመር እየቀመረች አጽዋማት የሚገቡትን በዓላት የሚውሉበትን ጊዜ ለምእመናን እንዲሁ ታሳውቃለች። ይህንን ሳምንት እንዲሁ ላቲናውያንና ግሪካውያን ታላቁ ሳምንት ሲሉ፣ ቅድስት ቤተ ክርስቲያናችን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትድግና ቅዱሳት መጻሕፍት በተለይ ግብረ ሕማማት የተባለው የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርበታል። ኢትዮጵያዊት ተዋሕዶ ቤተ ክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በእውነቱ የደረሰበትን ሕሙማንና መከራውን እንዲሁ ሞቱን እያሰብን ይህንን የአብይ ጾም መጨረሻ ወቅቱን ወይንም 8ኛውን ሳምንት በካህናት መሪነት ሁላችን ምእመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓት ሰርታልናለች። እንዲሁም ኦርቶዶክሳውያን ምእመናን ሁሉ ይህንን የጌታ የሕማሙን ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በለቅሶ ሁሉን የሚያሳልፉበት ሳምንት ነው። የሰሙነ ሕማማት የእያንዳንዱ ዕለት የተለያየ ስያሜና ትርጉሞች ተሰጥተዋቸዋል። የሰሙነ ሕማማት የመጀመሪያው ዕለት ሰኞ አንጽሖተ ቤተ መቅደስና መርገመ በለስ የሚባሉ ሁለት ስያሜዎች ተሰጥተውታል።
በዚህችም ዕለት መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለባበጠባቸው፣ ገርፎም አስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነው ሰውነታችንን ኀጢአት ሰፍኖበት ቢያገኘው ራሱ ተገርፎ መከራ መስቀሉን ሁሉ ተቀብሎ ከሰውነታችን ኀጢአቱን ሁሉ እንዳራቀልን የሚገልጽ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስ ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬም አላገኘባትም። ያን ጊዜ ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙ። በዚያችም ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። በዚህም አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለች ደግሞ ሃይማኖትና ምግባር ናት። መድኃኒታችን ኢየሱስ ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመሥራት በምግባር በሃይማኖት ጸንቶ መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለችው ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድኅነትን የምትሰጥ ሆና አላገኛትምና። ይሁን እንጂ በእርሷ ድኅነት ባይገኝም ኦሪትና ነቢያትን ከመፈጸም በቀር እንዲሁም ልሽር አልመጣሁም እንጂ ይህም በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኀጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኀጢአት በዚህ ዓለም ሰፍታ እንዲሁም ሰፍና አግኝቷታል። በለስ ሲበሉ እንዲሁ ይጣፍጣል፣ ቆይቶ ግን ይመራል። ኀጢአት ሲሰሩ ለጊዜው ደስ ያሰኛል፣ በኋላ ግን ያሳዝናል። በአንቺ ፍሬ አይገኝብሽ የሚለው በአንቺ በኀጢአት ፍዳ ተይዞ የሚቀርብሽ እንዲሁ አይኖር ሲል ነው። በለሲቱ ስትረገም እንዲሁ ፈጥና መድረቋን በአዳም ምክንያት ያገኘነውን በደል በእርሱ እንደምጠፋልን ለመግለጽ ብሏልና። ሁለተኛው ቀን ማስከኞ የጥያቄ ቀን ወይንም የትምህርት ቀን ተብሎ ተሰይሟል። ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹማምንት ወይንም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በዚህ ዕለት ስለ ሥልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄ ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ ገበያ መፍታትን በማን ሥልጣን ታደርጋለ? ይህንንስ ሥልጣን ማን ሰጠህ? የሚል ነበርና። እርሱም መልሶ እኔ አንድ ነገር እጠይቃችኋለሁ፣ እናንተ ብትነግሩኝ በማን ሥልጣን እንደዚህ እንደማደርግ እኔም እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይንስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል፣ ከሰው ብንል ደግሞ ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡም እንዲሁ እንፈራዋለን ተባባሉ። ከወዴት እንደሆነ አናውቅም ብለው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መለሱለት። እርሱም እኔም በማን ሥልጣን እንደዚህ እንደማደርግ አልነግራችሁም አላቸው። ልቡናቸው በክፋት ስርና እንዲሁም በጥርጥር ስለተሞላ ነው እንጂ ይህንን መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንደሚያደርግ ሳያውቁ ቀርቶ አልነበረም።
ይህችም ዕለት ትምህርት ወይንም የትምህርት ቀን በመባልም ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርትን በማስተማር የተሰጠ ስያሜ ሲሆን ይህ ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባ ሲገልጽ ነው። ሦስተኛው ቀን ረቡዕ ምክረ አይሁድ፣ የመልካም መዓዛ ቀን እንዲሁም የእንባ ቀን የሚል ስያሜ ተሰጥቷቸዋል። ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታችን ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት እንዲሁም ምክራቸው ያጸኑበትና ሰቅለው ይገሉት ዘንድም የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚህ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላት የሚከበርበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ እንዲሁም ትምህርቱን ያደንቁ ስለነበረ ሁከት እንዳይፈጠርባቸው ስለ መፍራታቸው የተነሳ ነው። በዚሁም ጭንቀት ሳሉ ከደቀ መዛሙርቱ መካከል አንዱ የሆነ የአስቆሮጡ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስ ክርስቶስን እርሱን በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወሮታውን እንደሚከፍሉት ከእነርሱ ጋር በመስማማቱ የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተ እፍረት ኃጢአትን ይቅር የሚል መዓዛ ያለው አምላክ መጣ ስትል ውድ የሆነውን ዋጋ ያለው ወይንም የ300 ዲናር ሽቱ ገዝታ ወደ እርሱ በመምጣት እንደዚሁ በራሷ ላይ በማርከፍከፍ ስለቀባቸው የመልካም መዓዛ ቀን ተብላ ተጠርታለች። በዚህ ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ እፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። ይህችውም ማርያም እንተ እፍረት በጌታ እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በንባዋ እግሩን እያጠበችው እግሯም ጸጉሩን እያበሰችው ስለ ኃጢአቷ ስርየት ተማጽናለችና የእንባ ቀንም ትባላለች። አራተኛው ቀን ሐሙስ ጸሎተ ሐሙስ፣ የምስጢር ቀን፣ የአዲስ ኪዳን ሐሙስ፣ የሕጽበተ እግር ቀን የሚል ስያሜዎች ተሰጥተውታል። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት የሰው ልጆችም ልመና የሚቀበል አምላክ ሆኖ ሳለ በዚህ ቀን በአትክልት ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋው የተዋህደው ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚህችም ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው እንዲሁ ሲመክራቸው ቆይቶ ነበር። ዓይኑንም ወደ ሰማይ አቅንቶ እርሱ ከአባቱ ጋር አንድ እንደሆነ ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስህ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው 1 ሰዓትስ ያክል እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህም በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ፣ እንዲሁ ተብሎ እንደተጻፈ። ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ።
የአስቆሮጡ ይሁዳ ይህንን ስፍራ ቀድሞ ጌታ ይወዳት እንደነበረ ያውቃልና የካህናት አለቆችንና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሻ እንዲሁ ጦር የያዙ ጭፍሮችን አስከትሎ ወደ እርሱ መጣ። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧልና አላቸው። ያን ጊዜ ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሊያሳያቸው ነውና ያንን ጊዜ ጌታችን እንደዚሁ የሰው ልጅ በመሳም አሳልፈህ ትሰጠዋለህን? እንዲሁ ብሎታል። ከዚህም በኋላ ከእርሱ ጋር የመጡ አይሁድና ጭፍሮቻቸው ጌታ ኢየሱስንም በስድስተኛው ሰዓተ ሌሊት ያዙት። ወደ ሽማግሌውና ወደ ካህናቱም ወደ ቀያፋም ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበረ። የነገሩንም ፍጻሜ ያይ ዘንድ እንዲሁም ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህንን ቤተ መቅደስ አፍርሶት በሦስተኛው ቀን እሠራዋለሁ ብሏል ብለው እንዲሁ ከሰሱት። ለዚህም ሁለት የሐሰት ምስክሮች በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ እግዚአብሔር ልጅ አንተ እንደሆንክ ንገረን አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህንንም ጊዜ የመከራው ጅማሬ ነበርና። ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ሥርዓተ ቁርባን የተመሠረተው በዚህች ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚህች ዕለት ሐሙስ ለዓርብ ምሽት በሁለተኛው ሰዓተ ሌሊት ኅብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኀጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አላቸው። 13ኛውን ደግሞ ምንም እንኳን የሚጠቅመው ባይኖርም ለእርሱ የሚቀበል አድርጎታል። ቀምሶም አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁ ነገ እንዲሁም በመዓልተ መስቀል 13ቱ ሕማማተ መስቀልን እቀበላለሁ ሲል ነው። ጌታ ይህንን ባሪያነት ባያደርግልን ኑሮ ካህኑ እንዲሁ የጌታን ሥጋና ደም ሳይቀምስ አቀብሎ ብቻ እንዲሁ በሄደ ነበርና ይህንንም ሥርዓት ለማስተማር ነውና። በዚህ መሠረት እኛ ከእርሱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህችም ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ሥርዓት ዝቅ ባለ ድምፅ በለሰለሰ ይቀደሳል። የቃጭሉም አገልግሎት የሚተካው ጽናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመሸ ጊዜ እንዲሁ ድምፃቸውን ዝቅ አድርገው በለስሆ የተናገሩት መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ተአምኖ ሥርዓተ ኑዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን በእኛ ለሰው ለምእመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህችም ዕለት ኦርቶዶክሳውያን ምእመናን ቀድሞ ራሳችንን በንስሐ በማዘጋጀት
ቅዱስ ሥጋውንና ክቡር ደሙን እንዲሁ ይቀበሉበታል። ይህች ዕለት መድኃኒታችን ኢየሱስ ክርስቶስ ራሱን የተወደደ መሥዋዕት አድርጎ የገለጠባት፣ በእንስሳ ደም ይቀርብ የነበረውን መሥዋዕተ ኦሪትን አብቅቶ አማናዊውን የአዲስ ኪዳን መሥዋዕት ለድኅነተ ዓለም እንዲሁ የተበሰረባትና የተጀመረባት ዕለት በመሆኗ የአዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒታችን ኢየሱስ ክርስቶስ ይህንንም ጽዋ ስለ እናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው። በዚህችም ዕለት በመጀመሪያው ሰዓተ ሌሊት በመጽሐፍ ማበሻ ጨርቅ ወስዶ ታጠቀ። በኋላም በመታጠቂያው ውስጥ ጨመረ። እንዲሁም የደቀ መዛሙርቱ እግርን ሊያጥብ የታጠቀበትን ማበሻ ጨርቅ እንዲሁ ሊያስብ ጀመረ። ወደ ስምዖን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? ብሎም ጠየቀው። ጌታ ኢየሱስም መልሶ እኔ የማደርገውን አንተ አሁን ታውቃለህ፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም ታጥበኛለህ አለው። ኢየሱስም እንዲሁ ካላጠብኩህማ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስንም ጌታ ሆይ ራሴንና እንዲሁም እጄን ደግሞ እግሬንም እንዲሁም ብቻዬን አይደለም። ኢየሱስም የታጠበ እግሩንም ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህም ሁላችሁም ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ አደረግሁላችሁን አስተዋላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብኩኝ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባል። እኔ ለእናንተ እንደማደርገው እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ተብሎ በወንጌላዊ ቅዱስ ዮሐንስ እንደተጻፈ። እንግዲህ ከዚህ በላይ ከተጠቀሰው ከወንጌላዊው ቃል እንደምንረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ ያንተ ደቀ መዝሙር ስሆን በአንተ በመምህሬ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩኝ ከእኔ ጋር ዕድል ፈንታ የለህም። ከዚህም በኋላ ሌሎቹ ሐዋርያትንም አጥቧቸዋል። አሳልፎ የሚሰጠውን ይሁዳንስ እንኳን ሳይቀር እግሩን አጥቦታልና። ጌታም ይህንን ያደረገው አሳልፎ የሚሰጠውን ሳያውቅ ቀርቶ አልነበረም። ፍቅርንም ሊያስተምረው ለንስሐም ጊዜ እንዲሁ ሊሰጠው ነው እንጂ በሌላ በኩል ደግሞ እኛንም ለሚወዱ ብቻ ሳይሆን ለሚጠሉትስም እንኳን በጎ ማድረግ እንደሚገባ ይህን ሲያስተምር ነው። ጌታችንም ተጠምቆ ተጠመቁ፣ ጾሞም ጹሙ እንዳለን፣ ጸልዮ ጸልዩ፣ ሰግዶም ስገዱ ሲለን፣ እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጎ ብሎ አርያነቱን ሲያሳየን በምሕረት ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳቱና ካህናት ሁሉ በየማረጋቸው የምእመናኑን እግር ዝቅ ብለው የሚያጥቡበት የጌታን የትሕትና ሥራ ለማሰብ ነውና። በዚህም መሠረት ይህንን ሥርዓት አብነት በማድረግ በዚህም ቀን 9 ሰዓት ሲሆን የዕጽበተ እግር ሥነ ሥርዓቱ በሚከናወንበት ጊዜ ዲያቆኑ ውሃ ያቀርባል። በቀረበውም ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦም ውሃውም በካህኑ ወይንም በሊቀ ጳጳሳቱ እጅ ይባረካልና። የዕጽበተ እግር ሥርዓት እንዲሁም ከካህናት እስከ አናጉስጢስ
እንዲሁም ከወንዶች እስከ ሴቶች ላሉት ምዕመናን ሁሉ በካህናቱ እጅ ይከናወናል። በዚያን ጊዜ ከውሃውም በተጨማሪ የወይራና እንዲሁ የወይን ቅጠልን ለሥርዓቱ ማስፈጸሚያ እንጠቀምባቸዋለን። ምስጢሩም ይህ ወይራ እንዲሁም ጽኑ ነው። ይህንም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህም በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ የፈጸመው የዕጽበተ እግር ሥነ ሥርዓትም ለካህናትና ለምዕመናን የትሕትና ሥራን ለማስረዳት መሆኑን እንደዚሁ እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናል። አምስተኛው ዕለት ዓርብ ደግሞ ስቅለት የሚባል ስያሜ ተሰጥቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በጥንተ ተፈጥሮ አዳምን በዕለተ ዓርብ ፈጥሮታል። ዳግመኛም በዚሁም ዕለት አዳምን ለማዳን ራሱን መሥዋዕት አድርጎ ቀርቧል። በመስቀልም ላይ ተሰቀለለት። በመሆኑም ከዕለተ ሐሙስ ምሽት 3 ሰዓት እስከ ዓርብ 9 ሰዓትም ድረስ አይሁድ በጌታችን ላይ ብዙ መከራ ያጸኑበት ሰዓት ሆኗል። አንድ ቆራቢ ወይንም የጌታችን የኢየሱስ ክርስቶስን ሥጋና ደሙን ለመቀበል የተዘጋጀ ሰው ለ18 ሰዓት የሚጾመው ምክንያቱም ከሐሙስ ምሽት 3 ሰዓት እስከ ዓርብ 9 ሰዓት 18 ሰዓት ነውና። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋዬን በበላችሁ ጊዜ ደሜንም በጠጣችሁ ሰዓት መከራዬና ሞቴን ትናገራላችሁ ብሏልና። ከሐሙስ 3 ሰዓት እስከ ዓርብም 6 ሰዓት ድረስ ብዙ መከራ ሲፈራረቁበትና ሲያንገላቱት ከቆዩ በኋላ ዓርብ ከቀኑ 6 ሰዓት ላይ መስቀል ላይ ቢሰቅሉትም 7 ታላላቅ ታምራት ተፈጽሟል። እነርሱም የፀሐይ መጨለም፣ የጨረቃ ደም መሆን፣ የቤተ መቅደስ መጋረጃ በመካከሉ ለሁለት መሰንጠቅ፣ የዓለቶች መሰንጠቅ፣ የመቃብራት መከፈት፣ የከዋክብት መርገፍና የሙታን መነሳት ናቸው። በዚህም ዕለት በዕለተ ዓርብ ጌታችን ኢየሱስ ክርስቶስ 13 ሕማማተ መስቀልን ተቀብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ ተዘርዝሮ አያልቅም፣ ቃላትም አይገልጹትም። በዚህም ዕለት ለስቅለት መታሰቢያ አጎበር ተዘርግቶ ከርቤ እየታጠነ ስቅለቱ የሚያመለክት ምንባብ ሲነበብና ሲሰገድ ይዋላል። በመጨረሻም ምዕመናኑ በሰሞነ ሕማማት የሠሩትን ጥፋት ይናዘዛሉ። ካህናቱም በወይራ ቅጠል ትከሻቸውን እየጠበጠቡ ቀን እየሰገዱ እንዲሁም ስግደት በተጨማሪ ሌላ ስግደት ያስዟቸዋል። ጥብጠባው የተግሣጽ ምሳሌ ነው። ጥብጠባ የሚደረግለት ሰው በሕማማት ወቅት የሚፈጸመውን በደል ወይንም ኀጢአት ካለ የስግደት ቁጥር ከፍ እንዲል ያደርጋል። ይህ በስቅለት ቀን የሚፈጸም ሥርዓት ሲሆን ጥብጣብ ማለት ደግሞ ቸብ ቸብ ማድረግ ነው። በወይራ ቅጠል እያንዳንዱ ምዕመን ጀርባውን ቸብ ቸብ መደረጉ ደግሞ የጌታችንን ግርፋት ያስታውሳል። ሕዝበ ክርስቲያኑም በዕለተ ስቅለቱም ሲሰገድ እንዲሁም ሲጸልይ እንዲሁም ሲነበብ ከዋለ በኋላ ሰርሖተ ሕዝብ የሕዝብ መሰናበቻ ይሆናል። በሰሞነ ሕማማት የምናነበው የብሉይ ኪዳን ጊዜ የነበረው መከራ ዘመን ነው። በመሆኑም ይህንን ለማስታወስ በዚህም ቀናት የማይከናወኑ የአምልኮ ሥርዓቶች አሉ። መስቀል መሳለም የለም። ጌታችን በመስቀል ተሰቅሎ የሰላማችን አርነታችንና ጠላታችን ሰይጣንን ድል የምናደርግበት ቅዱስ መስቀል ለእኛ ከመሰጠቱ በፊት የነበረውን ጊዜ ለማስታወስ በሰሞነ ሕማማት መስቀል አንሳለምም፣ ቅዳሴም አይቀደስም። እንዲሁም ምሴተ ሐሙስን አስመልክቶ ግን በዕለተ ሐሙስ ቅዳሴ ይቀደሳል። ሰው ከዚህ ዓለም በሞት ሲለይ ጸሎተ ፍታት አይደርስለትም።
አስቀድሞ የሆሳዕና ዕለት ለክርስቲያን ሁሉ ፍታት ይደርስለታልና በመሳለምም ሰላምታ አይገለጽም። ይሁዳ ጌታን በአይሁድ ለማሳዝ እኔ የምስመው እርሱ ነው ያዙት ብሎ በሰላምታው ምልክት ሰጣቸው። ስለዚህም ይሁዳ ጌታችንን በመሳም አሳልፎ እንደሰጣቸው ለማዘከር ይህንን ወቅትና ሁኔታ በማሰብ በሰሞነ ሕማማት ሰላምታ ልውውጥም የለም። ስድስተኛው ቀንም ቀዳሚት ስዑር የሚል ስያሜ አለው። ዕለተ ቀዳሚት እግዚአብሔር የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባሕር የሚዋኙትን እንስሳ በመጨረሻ ሰውን በአርአያና በአምሳሉ ፈጥሮ ያረፈባት ዕለት ናት። ይህች የመጀመሪያው ቅዳሜ የእግዚአብሔር የዕረፍት ቀን ናትና እግዚአብሔርን ስነ ፍጥረት ፈጥሮ ስላረፈባት ሰንበት ወይንም ታላቅ ሰንበት ትባላለች። ታላቋን ሰንበት እስራኤላውያን እንዲያከብሯት ታዘዋል። ዕለተ ቀዳሚት በዘመነ ሐዲስ የተለየ የድኅነት ሥራ ተከናውኖባታል። ጥንት ስነ ተፈጥሮን በመፍጠር ዕለት ሁሉ ተደረገባት። የፍጥረት ቁንጮ የሆነችውን አዳምን ለማዳን ሕማምንና ሞትን የተቀበለው ቸሮ አምላክ በመቃብር አርፎባታል። በዚህችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳሚት ስዑር ትሰኛለች። ቀዳሚት ስዑር የተባለችበት ምክንያት በዓመት አንድ ቀን ስለምንጾም ነው። ይህችውም ቅድስት ድንግል ማርያም እኛ ወዳጆቹ ቅዱሳን ሐዋርያት ጌታችን ተላልፎ ከተሰጠባት ዕለት አንስቶ ብርሃነ ትንሣኤው እስከሚታይበት ድረስ እህል ውሃ ባፋችን አይዞርም ይመኩበትና ተስፋ ያደርጉበት የነበረ አምላካቸው በመቃብር ስላረፈ ዕለቷንም ሞቱንም በማሰብ ትንሣኤውን በመናፈቅ በጾም አክብረውታል። ከቅዱሳን ሐዋርያት በቅብብሎሽ በመጣው ትውፊት መሠረት ቅዱሳን ሐዋርያት በማዕዘን በመጾምና በመጸለይ ዕለቷን እንዳከብሯት የተዋህዶ ልጆች የተቻላቸውን ከአርብ ጀምረው ያከፍላሉ፣ ይጾማሉ። ለሁለተኛው ቀን እኩሌታ ውሃ ሳይቀምሱ ያድራሉ። ያልተቻላቸው ደግሞ አርብ ማታ በልተው ቅዳሜ በመጾም በዓለ ትንሣኤን ያከብራሉ። በዚህም ዕለት ከሰኞ ከሆሳዕና ማግስት ጀምረው እስከ አርብ ድረስ በስግደትና በመጾም ያሳለፉ ምዕመናን በዕለተ ቀዳሚት በቅጽረ ቤተ ክርስቲያን ይሰበሰባሉ። የጠዋቱ ጸሎት ሲፈጸም ካህናቱ እንዲሁም ገብረ ሰላም መስቀሉ ሰላም ተመሰረተ እያሉ በቤተ ክርስቲያን የተሰበሰቡ ምዕመናን ቄጤማ ያድላሉ። ይኸውም የምሥራች ምልክት ነው። ምስጢሩ በኖኅ ዘመን ከተፈጸመው ታሪክ ጋር የተያያዘ ነው። መጽሐፍ ቅዱስ እንደሚነግረን በጻድቁ ኖኅ ዘመን የነበሩ ሕዝቦች ከሕገ እግዚአብሔር ውጭ ሆነው እንጂ የሚያሳዝን ኃጢአት በሰሩ ጊዜ እንዲሁም በንፍር ውሃ ተጥለቅልቀዋል። በወቅቱም ጻድቁ ኖኅ ወደ መርከብ ይዟቸው ከገባ እንስሳት መካከል የውሃውን መጉደል ለመረዳት ርግብን እንዲሁ በመርከብ መስኮትን ሁሉ አሾክት ይለቃታል። እርሷም ቄጤማ በአፏ ይዛ ትመለሳለች። ኖኅም በዚህ ቄጤማ የውሃ መድረቁን ተረድቶ እንዲሁ ተደስቷል። ቄጤማ ለጥፋት ውሃ መድረስ የምሥራች መነጋገሪያ እንደሆነችው ሁሉ አሁንም በክርስቶስ ሞት ከሰው ልጆችን ተወገደ። ይህን ስንል ቤተ ክርስቲያን ለልጆቿ ቄጤማ ታደርጋለች። ምዕመናን የምሥራች ተምሳሌት የሆነውን ቄጤማ በግንባራቸው ያስራሉ። የክርስቶስ ተከታዮች ሁሉ ከጨለማ ወደ ብርሃን ከሚያሰቃየው ዋዕየ ሲኦል የሲኦል ቃጠሎ ወደ ልምላሜ ገነት ጥንት ማደራቸውን መመለሳቸውን በዚያ አኳኋን እየገለጡ በዚህችም በዓለ ትንሣኤ በቅድስት ቤተ ክርስቲያን ያከብራሉ። ከበዓሉ ረድኤት በረከት ያሳትፈን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን
ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን።